በደቡብ ምዕራብ ሸዋ ሀገረ ስብከት በበቾ ወረዳ ቤተ ክህነት ስር የምትገኘው የአዋሽ ቡኒ ጡሪ ጎዳ ቅዱስ ሚካኤል ህንጻ ቤተ ክርስቲያን ምርቃት በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ቡራኬ ጥር 2 ቀን 2018 ዓ.ም ተመረቀ። በምርቃት ስነ ስርዓቱ ላይ የደቡብ ምዕራብ ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቤ ጥበባት ደመስ መርሻ እንዲሁም የወረዳ ቤተ ክህነቱ ዋና ስራ አስኪያጅ መልአከ ምህረት ቀሲስ ተሾመ ኃይለን ጨምሮ የሀገረ ስብከቱና የወረዳ ቤተ ክህነት የክፍል ኃላፊዎች፣ ሊቃውንት አባቶች፣ የሰንበት ትምህርት ቤት መዘምራንና ምእመናን፣ የአካባቢው ሽማግሌዎች በተገኙበት ተከናውነዋል። በምርቃቱ ላይ የተገኙ የቡራዮ ገፈርሳ ጉጄ መልካኖና የለገጣፎ ለገዳዲና ኩራጂዳ ክፍላተ ከተማ ዋና ስራ አስኪያጅ የሆኑት መልአከ ኃይል አባ አፈወርቅ ዮሐንስ የተገነባው ህንጻ ቤተ ክርስቲያን ምእመናን ከእግዚአብሔር ጋር የሚገናኙበትና በዚሁ ለገጠራማ አካባቢው ልዩ ገጽታ አለው ሲሉ ገልጸዋል። እንግዲህ እዚህ አካባቢ በጣም ከአዲስ አበባ የራቀ ነው። በደቡብ ምዕራብ ሸዋ በበቾ ወረዳ የሚገኝ ራቅ ያለ ቦታ ነው። እዚህ ቦታ እንግዲህ ምእመናኑ በዚህ ልክ ከ2004 እስካሁን ሲሰሩ ነበርና የቆዩት በጣም ትልቅ ህዝቡ እንደዚህ መደሰቱ በዚህ ጊዜ በዚህ ዘመን ሰባኪ በሌለበት ምን በሌለበት ጠረፍ ላይ ይሄ ቤተክርስቲያን መሰራቱ በጣም ነው የሚያስደስተው። በተለይ ደግሞ ብፁዕ አባታችን ብዙ ስራ መደራረብ አለባቸው። ሌላውን ሰው መላክ ይችሉ ነበር፣ ግን አይሆንም ልጆችም ማየት አለብኝ ብለው እዚህ ድረስ በአዋራ ውስጥ መጥተው ይህንን ቤት ማክበራቸው ትልቅ ነገር ነውና እዚህ አካባቢ አብዛኛው የኦሮሞ ማህበረሰብ ነው ያለው። በቋንቋቸው የሚማሩ ነው። ሊቀ ጳጳሱ ሰባኪ ቀጥረውላቸው እንደዚህ እያስተማሩ ነው። አሁን እየተነቃቃ ነው ካለው ጊዜ በተስፋፋ ወንጌል እየተስፋፋ ነው። እዚህ ደቡብ ምዕራብ ሸዋ ላይ በብፁዕ አባታችን የሚመራ ሀገረ ስብከት ነው። የሀገረ ስብከቱ ሊቀ ጳጳስ በሚገባ ስለያዙት ነው ማህበረሰቡንና ይሄ ሊቀጥል ይገባል። እናንተም እንዳያችሁት እንግዲህ ከጧት ጀምሮ ሰው እዚህ ነው ያለው። ከገጠር መጥቶ ነው እዚህ አካባቢ ያላቸውን ሳንቲም ይሄን የመሰለ ህንጻ ቤተክርስቲያን አይታችኋል። ይሄንን ህንጻ ቤተክርስቲያን እዚህ ገጠር ላይ ይሰራል ተብሎ አይታሰብም። ግን ይሄንን የመሰለ ህንጻ ገበሬው ከሚያርሰው አስራት በኩራት ከብቱን እየሸጠ ያለውን ንብረት እየሰጠ ነው ይሄንን ያለ ምንም ረዳት እየሰራውና ይሄ አካባቢ ማህበረሰብ ሊመሰገን ሊወደድ ያስፈልጋል ማለት ፈልጌ ነው። ብፁዕ አቡነ ሳዊሮስ ይህ ህንጻ ቤተ ክርስቲያን በእናንተ ዘመን እንዲሰራ እንዲታነጽ ተፈቅዶላችሁ በህብረት በአንድነት ቁማችሁ ይህን ስለገነባችሁ ደስ ሊላችሁ ይገባል ሲሉ የእንኳን ደስ አላችሁ መልእክት አስተላልፈዋል። በዛሬ ቀን እንግዲህ እግዚአብሔር ፈቅዶልን በዚህ ተገኝተን ይህንን በጣም ያማረ የሰመረ ውብ የሆነ ቤተ ክርስቲያን ሰርታችሁ ለመመረቅ እግዚአብሔር አብቅቷችኋል። ሁላችንም ይሄን ለዚህ አድርሶናል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እዚህ አካባቢ ያላችሁ እድለኞች ናቸው። በጣም ጥሩ ልዩ የሆነ ቤተክርስቲያን ነው የተሰራላችሁ። በጣም ልትደሰቱ ደስ ይላችሁ ይገባልና ስለዚህ ቤተክርስቲያን የሚሰሩ ሰዎች እግዚአብሔር ካልፈቀደ ሰው በራሱ መስራት አይችልም። እግዚአብሔር ሲፈቅድ ነው ቤተክርስቲያን የሚሰራውና ብፁዕነታቸው ጨምረው ይህ ህንጻ ቤተክርስቲያን እናንተ ምእመናን የምትባረኩበት የምታስቀድሱበት ክቡር ስጋውና ክቡር ደሙ የምትቀበሉበት ሊሆን ይገባል ሲሉ አባታዊ መልእክት አስተላልፈዋል። ይህንን ቤተክርስቲያን መስራታችሁ ትልቅ በረከት አግኝታችኋል። ቤተክርስቲያኑ የሁላችሁም ነውና እናንተ የምትገለገሉበት በረከት የምታገኙበት የምታስቀድሱበት ልጆች ስትወልዱ የምታስጠምቁበት በህይወትም በሞትም አገልግሎት የምታገኙበት የራሳችሁን ቤታችሁን ነው የሰራችሁት። ስለዚህ ትልቅ ስራ ነው የሰራችሁ። ከዚህ የበለጠ ስራ የለም። ከእግዚአብሔር ጋራ የምትገናኙበት ማለት ነው። ቤተክርስቲያን የክርስቲያኖች ቤት ነው። ምእመናን ክርስቲያኖችና እግዚአብሔር የሚገናኙበት እግዚአብሔርን የሚያመሰግኑበት ቤት ነው ይሄ። ስለዚህ ይሄ አሁን የተሰራው ቤተክርስቲያን እስካሁን ያው ቤት ተብሎ ነው የሚጠራው። አሁን ከዚህ በኋላ ከተባረከ በኋላ ግን ቤተክርስቲያን ተብሎ ነው የሚጠራው ስለተባረከ ማለት ነው።
የቤተ ክርስቲያኑ መሰረተ ድንጋይ ከተቀመጠበት ከ2004 ጀምሮ ሲያገለግሉ የነበሩት መልአከ ምህረት ታደሰ ዳዲ ጨምሮ አጠቃላይ በህንጻ ቤተ ክርስቲያኑ ግንባታ ትልቅ አስተዋጽኦ ለነበራቸው አካላት የምስጋና ምስክር ወረቀት ተበርክቶላቸዋል። ምህረት ታደሰ ዳዲ በገገመድ ባቱ ኢብሳይኒ ስራርጋሜ አባይ ፍሬንሲን ኤቢፋሜ በምርቃቱ መርሃ ግብር መዝሙርና ቅኔ የቀረበ ሲሆን በብፁዕነታቸው ቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆኗል።